ቶሎ ላለመሸበት የሚፈልግ ሰው እንደ ትሪትመንት ነው የሚጠቀመው። እዚህ ጋም ሪብላክ የሚል ቅባት አለ። እሱስ ከሌላው በምን ይለየዋል እና ምንድን ነው ውስጥ ጥቅም የምናገኘው? እንግዲህ ይሄ ሪብላክ ይባላል። እናየሽው ሁለት የተለያየ ነገር ታይበታለሽ። ይሄ እንግዲህ ፀጉርን እንዳይሸብት ወይም ደግሞ የመሸበት ሂደቱን ለማዘግየት ነው። ብዙ ሰው አሁን ይሄንን ኮንፊውዝድ እንዳይሆን ሽበት ያጠፋል እያለን አይደለም። ምክንያቱም ያጠፋላቸው ሰዎች አሉ፣ ግን ከ10 ሰው 8ቱን አጥፍቶለት ከሆነ ነው ያጠፋል ብለን ክሌም ማድረግ የምንችለው ወይ ደግሞ የምንናገረው እኛ በእኛ አያያዝ እና ምንድነው ሪብላክ ሴሎቻችንን የጭንቅላቶቻችን ውስጥ የፀጉራችንን ሴሎች ማደስ ይችላል። ሴል ሪኒዋል ነው ራሱ። ስለዚህ በአመት ለምሳሌ 100 ሽበት የሚወጣብን ከሆነ 20 ወይ 30 ሽበት እንዲወጣልን ያደርገናል ማለት ነው። ያ ማለት ሴሎቹ ቀለም ማምረት እንዲችሉ እንዳያረጁ ያደርግልናል። ያ ማለት እንግዲህ ሴል ሪኒዋል ሲሆን ይሄን አዘውትረሽ በምትጠቀሚበት ጊዜ በሳምንት 2 3 ቢሆን በምትጠቀሚበት ጊዜ በቆይታ ምንድነው የምታገኘው? የአይን ብርሃን እንዳይደክምም ያደርጋል። ምክንያቱም ብዙ ጊዜ ከዚህ በፊት እንደተናገርኩት አይናችን የሚፈዘው የአንጎል ድርቀት ሲኖረን ነው። ስለዚህ የአንጎል ድርቀት እንዳይኖርብን ሴሎቻችን እንዲበረታቱ ስለሚያደርግ ብዙ ቤኔፊት አለው እና ሪብላክ ያልንበት ምክንያት ምንድነው? ፀጉርን ሳይሸብት ለረጅም ጊዜ ማቆየት ስለሚችል ይሄ ደግሞ እንግዲህ ካሉን እንደውም የፀጉር ፕሮዳክቶች ቤስት ሴለር ነው። ብዙ ሰው የሚወደውና እንትን የሚሉና አንዱን ለመስራት እውነት ላይመስል ይችላል። አንድ የጠመቅነውን ነገር አውጥተን ሼልፍ ላይ ለማድረግ 4 ዓመት ነው የሚፈጅብን። እንዴት ፕሮሰሱ 4 ዓመት ይፈጃል። እና ዛሬ ሰርተን የሆኑ እጽዋቶች ቀምቀን የሆኑ ስሮች አምጥተን ሳይሆን በደንብ ስራ አለው እና ያ ስራ ደግሞ በደንብ ሲሰራ 4 ዓመት ይፈጃል። እና ለዚህ ነው እኛ ጋም ስትመጪ ሼልፍ ላይ እንደሌሎቹ ፕሮዳክቶች በብዛት አታዩም። ያሉት ፕሮዳክቶች ሌሎቹ በብዛት ናቸው፣ እነዚህኞቹ አነስ ብለው ነው ያሉት። በብዛትም በጣም ብዙ አይደለም የምናቀርበው፣ ምክንያቱም ከአመቱ ርዝማኔ ጋር ትንሽ ጊዜም ስራም ስለሚፈጅ ባክ ቱ ባክ ነው የምናመርተው እና 4 ዓመት ያክል ይፈጃል። ልፋት አለው። ብዙ ሰው ዋጋ ውድ ሊመስለው ይችላል፣ ግን ከሚያገኘ ቤኔፊት ጋር ሲታይ እውነት ለመናገር በጣም ጥሩ ነው እና ቶሎ ላለመሸበት የሚፈልግ ሰው እንደ ትሪትመንት ነው የሚጠቀመው።